ከወደ ሳውዲ አረቢያ የሰማነው ዜና አለ። እንግዲህ ይዘንላችሁ ቀርበናል። አብራችሁን ቆዩ። ውድ የተከበራችሁ የዩቲዩብ ቤተሰቦቻችን ሰላም ሰላም ብለናል። እንዴት ናችሁ? እንግዲህ ዛሬ ይዘንላችሁ የመጣ ነው ትናንትና ማታ በቲክቶክ መነጋገሪያ ስለሆነው ስለ ሳውዲ አረቢያ ትዳርና ስለ ሳውዲ አረቢያ ችኮችና ችካችኮች ነገር ይሆናል ማለት ነውና ዛሬ ይዘንላችሁ እንግዲህ ልናካፍላችሁና ልንነግራችሁ የመረጥ ነው። ትናንትና በጥጋቡ ታፈሰ ቤት እየተከታተል ነው የነበረ አንድ ገጠመኝ ነበር። እነሱን ለእናንተ ለማድረስ ነው። ወይም የትናንትና የጥጋቡ ታፈሰ ቤት የመጣ መነጋገሪያ የሆነ ቪዲዮ በጥጋቡ ታፈሰ ቤት አንድ ሰው ይንጣ እንጂ በብዙዎች ህይወት ውስጥ እየተፈጠረ ያለ ነገር ነው ማለት ነውና ብዙዎቻችሁ በተለይ ሳውዲ የምትኖሩ ታውቁታላችሁ ብዬ ተስፋ አለኝ። እሱ ምንድነው? አንድ ሰው ከሆነች ልጅ ጋር ግንኙነት ይፈጥራሉ። ከዛም ያው እንትን ይላሉ፣ ታረግዛለች ማለት ነው ጋይስ። ካረገዘች በኋላ ልጅ ትወልዳለች እና እንደዛ ከሆነ በኋላ ግን ነገሩ ሲጣራ ልጅቱ ባለ ትዳር እና ባሏ አገር የሆነ ልጅ ናት ማለት ነው። እና ትናንትና ለልጄ ይርዳኝ እሱ ልጅ ይዤ እየተቸገርኩ ነው ብላ ስትመጣ ነው ጉዷ እየወጣባት ማለት ነው ጋይስ። ያ ሰውዬ ደግሞ እንዴት እንደዚህ ታደርጋለህ? እንዴት ባለትዳር እንደዚህ ታደርጋለህ ብሎ ሲጠየቅ እኔ ባለትዳር ነኝ አላለችኝም። በቃ ያኔ በሰዓቱ ፈለግኩኝ አደረግነው፣ ተረገዘ እና ልጄን እረዳለሁኝ። ነገር ግን እኔ ባለትዳር መሆኑን አልነገረችኝም አለ። ምን ትላላችሁ ጋይስ? ታረ ተብርተው ሳውዲ አረቢያ ያላችሁ ሰዎች ተው፣ አታሰድቡን እንደ ተው እንጂ ቢያንስ እንደው ባልኖሯችሁ አይደብርም? እሺ በቃ ደግሞ ከሆነ እሺ ተሰራረቁ። ግን እንዴት ታረግዛላችሁ? አረ አሁን ይቺ ልጅ ወዴት ነው የምትኖረው? አሁን ያኛው ባልሽን እንዴት ነው የምታየው? እሺ መፋታቱን ይፈታሻል፣ ግን ቢገልሽስ? አረ ተው ተቆጠቡ ሴቶች። ወንዶችም ደግሞ ዝም ብላችሁ ታገኛችሁት ጋር ትተኙ፣ በትዳር አድርጉት፣ በሐላል አድርጉት። ባካችሁ ዝም ብላችሁ ካገኛችሁ ሴት ጋር እየተጋደማችሁ በሽታውን አታዛቡት። በቃ ሴቱም ወንዱም። ሴቷስ የሆነች እንደው ባል አላት፣ ባል ካላት ምን አስፈለገ ሌላ ወንድ? ወይስ ባሏ ደግሞ የማይመቻት ከሆነ እንደምትፈልገው አይነት ወንድ ካልሆነላት ለምንድን ነው እሱን የማትተወውና የማትፈታው? እሱን ካሰናበተች በኋላ ችግር የለውም፣ ፈለጋት ወንድ ጋር ትንዘላዘል፣ ቢሻ ታርግዝ፣ ቢሻ ተተኛ፣ ቢሻ ምን ትበል እና ግን ባለትዳር ሆና በስሟ ወንድ አስቀምጣ እንደዚህ ስትንዘላዘልነት ይችን ማለት ነው። እዚህ አባቷ የላካት ትለውጠኛለች፣ እሷም ራሷን ትለውጣለች ብሎ ነው ሰው ሀገር የላካት። እሷ ግን እዚህ ከኢጃዛ ቤት ከአንድ ወንድ አንድ ወንድ እየሄደች ተመተኛታቸው የሚልቅ እንደገና ልጅ እያመጡ ነው ማለት ነው። እና አሁን ምንድነው ቸገረኝ የልጄን ወጪ ይቻል ምናምን ብላ ነው የመጣችው ጋይስ። እና ምን ትላላችሁ? እንደ አይነት ዘመን እንደዚህ አይነት ጉድ ምን ትላላችሁ? አሁን ሰውየው ከባለ ትዳር ካባዋራ ሚስት ነው እንግዲህ ያስወለደው ማለት ነው ጋይስ። እስቲ ምን ታስባላችሁ? አሁን ይሄ ለሷስ ምን ቢፈረድባት ፍርዱ በቂ ነው? ለሱስ ምን ቢፈረድበት ፍርዱ በቂ ነው ብላችሁ ታስባላችሁ ጋይስ? እና በጣም ነው የሚያሳዝነው። አሁን ልጅቱ በችግር ላይ ናት። አገር እንኳን ለመግባት ነገሮች እየተመቻቹላት አይደሉም። እርዱኝ ብላ ነው ትናንትና ሚዲያ ላይ የመጣችው። ደግሞ እንደዚህ እየተዝረከረከች ላመጣችው ልጅ ማን ነው የሚረዳት? ስንት የሚረዳ ባለበት ሀገር አንረዳም ማለት ህዝቡ በቃ እምቢ አንፈልግም ማለት። ባልየው ግን ልጄ መሆኑን ካረጋገጥኩ በኋላ እረዳለሁኝ። ልጅቷ አሁን እኔ ጋር ትኖርም የምትኖረው ሌላ ጋ ነው። ስለዚህ ለኔ የኔ ላለመሆኑስ ምን ማስተማመኛለኝ? ግን ልጄ ከሆነ እረዳታለሁኝ ብሏል ማለት ነው። እና ጋይስ ምን ትላላችሁ? ሳውዲ አረቢያ ባላለኝ ሚስት አለኝ እያላችሁ የምትጎርሩ ሁላ ማለት ነው እንግዲህ ሚስቶቻችሁንና ባሎቻችሁን ተፈታተሹ። አርፎ የሚቀመጥ የለም። ምን ጉድ ነው ግን? ምን ጉድ ናችሁ እንዴ? ኧረ ተው ሰው አታሰድቡ። ተው እንደው ሀገርም አታሰድቡ። እንደው ታገኛችሁት ጋር ባለትዳር ነው አትሉ፣ የልጆች አባት ነው አትሉ። ዝም ብላችሁ ተቀደማችሁ። ተው
እና ጋይስ እንደዚህ አይነት አጸያፊ ድርጊት ማለት ነው በጣም ነው የሚደብረው። እና ልጅቱን አሁን ልጇን እያሳደገች ነው፣ ልጇን ወልዳለች ማለት ነው። እና ትናንትና በቲክታክ ላይ መነጋገሪያ ሆነዋል። በጣም ተቃውሞ እየጋጠማቸውና በጣም እየሰደቧቸው ነው ያሉት ኮሜንታተሮችም። እንግዲህ ምንም ማድረግ አይቻልም፣ በሰሩት ስራ ነው። ቻል አድርገው ልጃቸውን ያሳድጉ። እንግዲህ ያኛውም ወንድየውም ሚስት አለው፣ ሴቷም ደግሞ ባል አላት። እንግዲህ ካልሆነ ይፋቱና ይቀያየሩ። እነዛ እንደዚህ እነዚህ ደግሞ እንደዚህ ይደራረጉ የሚል ሀሳብ አለን። ቤተሰቦቻችን እናንተስ ምን ሀሳብ አላችሁ? አብራችሁን ስለነበራችሁ እናመሰግናለን።